ወላሂ ነው የምላችሁ። ብዙ ጊዜ የተጎዳ ሰው መጨረሻው ያምራል። የከፋ ያዘነ ያለቀሰ ሰው መጨረሻው በጣም ነው የሚያምረው። መጀመሪያ አንቺ ይሆናል የኔ እናት የኔ አባት ምን በላክ ምን ጠጣክ የምትይው። ከዛ ሲመጣ ደግሞ ሁለተኛው ሲመጣ ደግሞ ምን ሊሆንልሽ፣ ምን ላርግልሽ፣ ምን ላድርግልሽ፣ ምን ያምርሻል፣ ምን ያስደስትሻል የሚልሽ ይመጣል። ወላሂ መፈተን መጥፎ አድርጋችሁ የምታዩ ሰዎች ምንም እንትን የለውም። ይሄ ቫሊዩ ወላሂ ሪም እየቀለድኩ ምናምን አይደለም። እኔ በደንብ አሁን ሁሉም ሰው እንደዚህ ነኝ እንደዚህ አንቺ ለወንድ እንደዚህ ትሆኛለሽ፣ ሁሏም ሆናለች፣ ሁሏም አልቀሳለች። ግን ልክ እንደዚህ አይነት ነገር ውስጥ ስትገቡ እኔ የራሴን ሰጀሽን ነው አይደል የሰጠኋችሁ። እንደዚህ አይነት ስሜት ሲሰማችሁ ያቺ እናትሽ ልብስ አጥባ ያሳደገችሽ፣ የአባትሽ መኪና አጥቦ የሰው ቤት ጠብቆ ዘበኛ ሆኖ ያሳደገሽ አባትሽን ማይንድሽ ውስጥ ማምጣት። እነዚህ በቃ ከዚህ ምድር ላይ ከነሱ በላይ ለእኛ መስዋዕትነት የከፈለልን አለ ከወላጆቻችን በላይ። ያቺ እናትሽ ገጠር አንቺን እየጠበቀችሽ በናፍቆት ልጄ ከመቼ መጣችልኝ የምትልሽ፣ እነሱን ማሰብ። እነሱን ስታስቢ ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰአዳ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ከምር ዛሬ ሪም የተናገረችው ነገር በጣም ነው ውስጤን የነካኝ። ለምን ካላችሁ እንግዲህ እህታችን ራሷን ባጠፋችው ምክር እየሰጠች ነው። እሱ ምንድነው እንግዲህ ሰምታችሁታል ማለት ነው። ትዳር ላይ ሆናችሁ ያለ መግባባት ያለ ማለት ብዙ ችግር ይፈጠራል እህት ወንድሞቼ ማለት ነው። ግን ራሳችሁ ምንድነው በቃ ናቅ አድርጋችሁ ማለፍ አለባችሁ። ለምን ካላችሁ ንቃችሁ ካላለፋችሁ በጣም ከባድ ነው ውዶቼ። ገባችሁ? ሰው ምን ያክል እንደተቆራረጠን፣ ምን ያክል እንደተጨካከን፣ ምን ያክል ብዙ ነገር እንደሆነ እያያችሁ ነው። እና ከምሬ ነው የምነግራችሁ። በጣም እኔ ውስጥ የተነካ ለምን እንደሆነ ታውቃላችሁ? እቺ እንግዲህ በሞተችው እህቴ የተነሳ ሁሉም ሴት እንደ ሴት ተረብሿል። እንደ ሴት ለምን እኔም ይመለከተኛል ያለ ሴት ሁሉም ተረብሿል። እና እህታችን አላቅም እኔ በጣም ነው ያሳዘነችኝ። እና ልፍ ብትሉት ልፍ ማለት ይገኛል። ለማን ብላችሁ ነው እናንተ ራሳችሁን የምታጡት? ለማን ብላችሁ? እልፍ ብትሉ እልፍ ይገኛል። ስለዚህ የወደደ የፈቀደ ይከተላል፣ ያልወደደ ገደል ይገባል። እና ለወንድ ብላችሁ ራሳችሁን ፕሊስ ምንም ነገር አታድርጉ። ለምን ካላችሁ ብዙ አስመሳይ ሰዎች አሉ፣ በጣም ብዙ ተኩላ ሰዎች አሉ። ስለዚህ እናንተ ከዛ ጋር መጠንቀቅ አለባችሁ። ተረዳችሁ? ምክንያቱም አሁን እህቴ እንግዲህ ራሷን አጥፍታለች ነው እየተባለ ያለው። ግማሹ ደግሞ ራሷን አላጠፋችም፣ እናንተ እንዴት ራሷን እንዳጠፋችሁ በምን እርግጠኛ ሆናችሁ እየተባለ ደግሞ ሌላ አዲስ አጀንዳ እየመጣ ነው። እና እህቶቼ ወንድሞቼ፣ ለማንም ብላችሁ ለማንም የሆነ ነገር ሲፈጠር ራሳችሁን ሬዲ አድርጋችሁ ለነገሮች ሁሉ መቀበል አለባችሁ እንጂ ራሳችሁን የሆነ ነገር ማድረግ የለባችሁም ብዬ ነው እኔ እማምነው እንደ አንድ ሴት። ለምን ካላችሁ እኛ ሴቶች አይኑ ብዙ ፈተና አለብን፣ ብዙ ስቃይ አለ፣ ብዙ መከራ አለ። ግን ራሳችንን ኮንትሮል አድርገን ራሳችን ሸከፍ አድርገን እንዴ ሌላ ቀን ነው እያልን መሄድ አለብን ብዬ ነው እኔ እማምነው። ተረዳችሁ? ማንኛችም እዚች ዓለም ላይ ያለች ሴት ሁሉ ማንም ተሟልቶላት የምትቀመጥ የለችም። ሁላችንም የራሳችን ጎደሎ አለን። ሁላችንም ገባችሁ? ሁላችንም የራሳችን ጎደሎ አለን። ስለዚህ እኛ ምንድን ነው ማድረግ ያለብን? ከስህተታችን ተምረን እዛ በኋላ የሆነ ነገር ማድረግ እንጂ ራሳችን በቃ ማለት ራሳችን ወዳልሆነ ነገር እየወሰድን ነገ ጠዋት እንደዚህ ነው ማለት የለብንም እህት ወንድሞቼ ማለት ነው። ይህን በደንብ ልታሰምሩበት ይገባል። ገባችሁ? ለምን ካላችሁ በቃ እኔ ማን ነኝ? እኔ ምንድን ነኝ? ነገ ጠዋት ምንድን ነው የሚገጥመኝ የሚለውን በደንብ አስባችሁ አልማችሁ መሄድ አለባችሁ። ገባችሁ? ራሳችሁን የሆነ ነገር ማድረግ ግን መፍትሄ ነው ብዬ እኔ አላምንም። ይቅርታ አድርጉልኝ እንደ አንድ ሴት። ተረዳችሁ? ሪምም እያለች ያለው ነገር በጣም ሀሳቧ ስለገዛኝ ነው። እልፍ ብቴ እልፍ ያለ ይመጣል። ለማን ብለሽ ነው ራስሽን የምታጠፊው ነው ያለችው። እውነቷ ነው።
እልፍ ስትሉ እልፍ ያለ ይገኛል። ለማን ብላችሁ ነው ራሳችሁን የምታጠፉ? ለማይገባው ሰው ብለን ለምንድን ነው ራሳችን የምናጠፈው? ለወንድ ብለን አስባችሁታል? ለወንድ ብዬ እኔ ራሴን ላጠፋ ኢማጅን። እኔ ይቅርታ አድርጉልኝ፣ ለወንድ ብዬ ራሴን ማጥፋት አይደለም ምንም ነገር ማድረግ አልፈልግም። ለጊዜው ልትናደዱ ልትበሳጩ ምን ልትሉ ትችላላችሁ። አለቀ ደቀቀ። በሁለተኛ ደረጃ ደግሞ ለጊፍት ብላችሁ ራሳችሁን የምትሸጡ ለጊፍት ብላችሁ ራሳችሁን የምታረክሱ ሴቶች በጣም ነው የሚያስጠላው። ይህ ምንድን ነው? አንዲት እህታችን ካይሮ የምትኖር እንግዲህ ስንት አንበሳ ወረደላት። መጨረሻ ላይ አብረው የሚኖሩ ኢጃዛ ቤት የሚኖሩ ጓደኞቿ ከቤቱ ካሜራ ደቅ ነው ፎቶ ራቆት ቪዲዮ ለቀቁባት እየተባለ ነው። ልጅቱ በመጀመሪያ በጣም አሳዝናኛለሽ፣ ካለ ፍላጎቷ ከሆነ። ግማሹ ሰው ደግሞ በፍላጎቷ ነው። አንበሳ ያወረደላት ዲያስፖራ በፍላጎት ልካ ነው እየተባለ ነው። በዚህ ደረጃ ራሳችሁን አታርክሱ። ገባችሁ? አንበሳ ብላችሁ በዚህ ደረጃ ራሳችሁን ራሱ ማርከሱ አግባብ ነው ብዬ አልልም እኔ እንደ አንድ ሴት። ገባችሁ? ራሳችሁን ጠብቃችሁ ክብር ሲኖራችሁ ነው ሰው የሚያከብራችሁ። እኔ የዛሬ ስንት ዓመት ነው ካይሮ እያለሁ ማለት ነው ካይሮ እያለሁ የሆነ ስልክ ጠልፈን እየጠለፈልኝ ልጅ ራሱ እዚህ ይከታተለኛል እና የልጆቹን ማለት የጓደኛ ነበር የጠለፍንበት ማለት ነው። ያየነው ጉድ አይደለም። እና በዚህ ደረጃ በቃ ማለት በቃ ራሳችሁ በራሳችሁ ኮንፊደንስ ይኖራችሁ እንጂ ኮንፊደንስ ከሌላችሁ ከጨዋታ ውጡ እንጂ። ግን በዚህ ደረጃ ራሳችሁን አርክሳችሁ አንበሳ መጥቶ ምን ብሎ ባይበላ ቢቀርስ ነገ ወዲያ ከፈጣሪ ዘንድ ሂጄ ለምንድን ነው ሂሳብ ላይ ከፈጣሪ ጋር እንትን የምተሳሰበው ለማን ብዬ አስባችሁታል? ስለዚህ ራሳችሁን አታርክሱ ሴቶች። እንደዚህም ደግሞ የመዳም ቅመሞች ደግሞ አንገታቸውን እንደደፉም ደግሞ ህይወታቸው የሚያልፍ አለ። ህይወት በጣም ተገለባባጭ ናት እና ራሳችሁን መጠበቅ አለባችሁ እህቶቼ። በሁለተኛ ደረጃ እኔ እንደ አንድ ሴት ስመክራችሁ ካላችሁበት ሀገር ብታገቡ፣ ካላችሁበት ሀገር ጓደኛ ብትይዙ ወይም ደግሞ ኒካህ ብታደርጉ ደስ ይለኛል። ጓደኛ አይፈቀድም በኛ። ግን እሱ ኢትዮጵያ ሆነው እናንተ አረብ ሀገር ሆናችሁ እኔ ይህን አልደግፍም። ለምን ካላችሁ ብዙ እህቶቻችን እየተጎዱ ያለ እንደዚህ ሲሆኑ ነው። እንደዚህ እሱ ሌላ ቦታ እሷ ሌላ ቦታ እሷ ሌላ ቦታ ሲሆኑ በጣም ብዙ ሴት እየተጎዳ ነው። ስለዚህ ይሄ በደንብ ሊታሰብበት ይገባል። እኛ እንደ አንድ ሴት ይመለከተናል ማለት አለብን። በጣም ብዙ አለ ብዙ ነገር በህይወቴ እኔ በጣም ይቅርታ አድርጉልኝ ብዙ አይነት ነገር አለ። አሁን የሚሰደዱ እህቶቻችን ተሎ ብለው ከቤተሰብ ይልቅ ማስቀድሙት ወንዱን ነው። ከቤተሰብ ይልቅ ወንድ በቃ እኔ ስደት ሀገር እኮ እኛ በፊት ተሰደናል። ገባችሁ? ካለእድሜያቸው እኔ ካለእድሜ ነው የተሰደድኩት ባይዘወይ ወላሂ። ግን እናንተ የምታስቡትን ሀይምሮ እኔ የለኝም በጭራሽ ማለት ነው። ገባችሁ? እንደዚህ ኢትዮጵያ ሆኖ ተጀናጅኜ ምናምን ገንዘብ ልል ካረ ድንጋይ ብላ ይቅርታ አድርጉልኝ እና ራሳችሁን ጠብቁ። ይህ ሁሉ ነገር ምንድን ነው? ራሳችን ላይ ስለማንሰራ ነው። ገባችሁ? ከራሳችሁ ላይ ብትሰሩ በዚህ ደረጃ ባልተሸወዳችሁ። ከራሳችሁ ላይ ስለማትሰሩ በዚህ ደረጃ ትሸወድ አላችሁ እና እለፍ ብትሉ እለፍ ያለ ወንድ ይመጣል። ራሳችሁን በዚህ ደረጃ ማርከስ ሆነ ማለት ሆነ አይጠበቅባችሁም። ይውላችሁ ድስት ግጣሟን አታጣም ይላል ያገሬ ሰው። የፈለገ ነገር ቢሆን የእናንተን ግጣም ረብል ዓለሚን ነው የሚሰጣችሁ፣ ወይም ደግሞ የምታምኑት አምላክ የእናንተ ጌታ የሆነው። ስለዚህ ወንድ ሄደ ወንድ መጣ ወንድ ለማን ብላችሁ እና ራሳችሁን ጠብቁ እህቶቻችን። በዚህ ደረጃ ረክሳችሁ እኛንም አታርክሱን ፕሊዝ። እና ይህን ነው ምላችሁ። ሼር አድርጉ። በጣም እኔ ስለገረመኝ ነው። ገባችሁ? ለምን በጣም ብዙ አይነት ሰዎች ታያላችሁ። በጣም ማለት ነው። እና ራሳችሁን መመርመር አለባችሁ። ራሳችሁን ካልመረመራችሁ እመኑኝ ብዙ ነገር ትሸወደላችሁ። እና ሴት እህቶቻችን ጥንቃቄ አድርጉ። ገባችሁ? የለመደ ልማድ ያሰርቃል ከማድ ይላል የሀገሬ ሰው ማለት ነው። እና ራሳችሁን በዚህ ደረጃ ማርከስ የለባችሁም። ራሳችሁን
ቆጥባችሁ መኖር አለባችሁ ብዬ ነው እኔ ማስበው። አላቅም እኔ በጣም ነው ያሳዘነችኝ ከምሬ ነው የምነግራችሁ። እና እህት ወንድሞቻችን በደንብ አድርጋችሁ እሰቡ የኔ ውዶች ማለት ነው። እወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። የሪምን ምክር ግን እኔ በጣም ነው የሳበኝ፣ በጣም ነው የተመቼ። ተረጋግታችሁ ስሙት። ረጋ ያለ ቅቤ ወተት ይወጣዋል ይላል ያገሬ ሰው። ስትሰሙት በደንብ ብዙ ምክር ታገኙበታላችሁ። እና እወዳችኋለሁ። ሰላም አለይኩም ረህመቱላሂ ወበረካቱ። ባይ ባይ።